ባለፈው ነው አንተን ሜሊንና ዳኒ ጠርቼ በቃ ይሄ ነገር ሊቀጥል አልፈልግም ምናምን ካልኩኝ በኋላ ለአንተ ላስረዳ ሞክሬ ነበረ። ነገሮች ምን አይነት ነገር ምናምን ላስረዳ ፈልጌ ነበረ። ወጣህ ረግጠህ እንደወጣኸው አንደኛ ላስረዳ ፈልጋለሁ። እኔ እናንተ እንነጋገራለን እያልኩ ጥለኸኝ ወጣሁ። ከዛ በኋላ ከወጣ በኋላ ግን ለሜሊ ጋር ያለኝን ነገር ከጨረስኩ በኋላ ስደውልልህ አታነሳም ስልክ፣ ቴክስቴን አትመልስም ምናምን ላስረዳ ሞከርኩኝ። ከዛ በጣም የሚያስደብር ቴክስት ጻፍክልኝ። በጣም የደበረኝ ያለ በነገር ላይ ማለት አልጠበቅኩም ካንተ እንደዚህ አይነት ነገር ጭራሽ አልጠበቅኩም። ከዛ እንዴት አይረዳኝም በሰዓቱ በቃ በደንብ ይረዳኛል ብዬ የማስበውና የምጠብቀው አይነት ሰው አንተ ነህ ከጎኔ። ከዛ በተጨማሪ እሱ ነው። ከዛ በተጨማሪ ደግሞ ላይክ እነሱ ወንድሞቼ ናቸው። እሱ ፈረንጁ ቢኒ ምናምን ወንድሞቼ ናቸው። ከነሱ በተለየ ደግሞ አንተ ትረዳኛለህ በደንብ ከነሱ በተሻለ ይገባሃል ነገሮች ምናምን ብዬ አስብ ስለነበር የተናገርከው ነገር በጣም አስከፋኝ። ሪል ደበረኝ። ከዛ በቃ አትደውልም አላውራህም ምናምን ብዬ ወሰንኩኝ። ምክንያቱም በዛት የሚረዳኝ የማወራው ነገር የሚገባው ምናምን አይነት ሰው ነው የሚፈልገው። በጣም ነገሮች አድክመውኛል፣ ሰልችቶኛል፣ ምንም ነገር ማለት ነው። ምንም ነገር ለማድረግ አቅሜ ማባከን አልፈልግም። በቃ ራሴን ማጠንከር፣ ከዛ የተረዳኝ ሰው ማስረዳት፣ ያልተረዳኝን መተው፣ ከልጄ ጋር ጥሩ ታይም ማሳለፍ ብዬ ወሰንኩኝና ነገሮችን ተውኳቸው። እንደዛ ነበር ውሳኔ። ስላገኘሁ ደስ ብሎኛል። ማልክደው ነገር ደስ ብሎኛል እኮ ግን ሩታዬ፣ ያው በሰዓቱ እኔም ስሜታዊ ሰው ነኝ እና ይከፋኛል የሆነ ነገር ማለት በቃ በዛ እንትን አልነበረም። እኔም እንደዛ መናገር የነበረብሽ እና ያ ነገር አናዶኝ ስለሆነ ነው። እና ተረጋጋ እያልሽኝ ስሜታዊ ሆኜ ሌላ ቴክስት የጻፍኩልሽ፣ ለዛ ቴክስት ደግሞ በጣም ይቅርታ አውርተናል። ከዚህ ይቅርታ ደጋግሜ ጠይቄሻለሁ። ለዛ ቴክስት በጣም ይቅርታ። ያው ሰው ነኝ፣ ስሜታዊ እሆናለሁ፣ ብዙ ነገር ልናገር እችላለሁ። ምክንያቱም ስለማፈቅርሽ ለአንቺ ትልቅ ቦታ ስላለኝ በቃ ስለምወድሽ የሆነ ነገር ስታደርጊ በቃ ራሴን መቆጣጠር አልቻልኩም። ለዛ ነው ያንን ቴክስት የጻፍኩልሽ እና ሩታዬ፣ ለዛ አሁንም በድጋሚ ይኸው በኦዲየንስ ፊት ይቅርታ ጠይቄያለሁ። እና ሩታዬ አንቺ ደስተኛ ስትሆኚ ስትስቂ ምናምን ነው የሚያምርብሽ። እንዲህ ስትቆጪ የሆነ ነገር ምን ትቆጣም ያምርብኛል። በነገር በእርግጥ እኮ ያምርብሻል እኮ እኔ እኮ ደስ ይለኛል እና ሩታ እኔ ለአንቺ ሁሉ ነገርሽን ማዳመጥ ሰው ነኝ ማለት የሚደብርሽን ነገር ሁላ እየተጠነቀቅኩ እንዴት እንደምሳሳልሽ እንዴት እኮ ልነካሽ ሁላ እኮ እንዴት እንደምሳሳልሽ እኮ አይገባሽም እኮ እና ምረዳሽ ሰው ነኝ። አዎ አብሬሻለሁ። ማገዝ የምፈልግ ሰው ማለት ብቸኝነት እንዳይሰማሽ የምፈልግ አይነት ሰው ነኝ። ፈጣሪ ደግሞ ቢፈቅድ አብረን ብንሆን ደስ ይለኛል። ያው ከጊዜ በኋላ መሆኑ አይቀርም። በነገር ላይ እኔ ለሁለታችን የዛን ሰሞን በጣም አሪፍ ነበረኝ ማለት ከዛ በኋላ አልተገናኘንም እንጂ የዛን ሰሞን በጣም ደስ የሚል ነገር ነበረ። እኔ በጣም ነበር የምወደው ነገራችንን። እንገናኛለን፣ እናወራለን፣ አንተ ያሰብከውን ትነግረኛለህ፣ ከኔም እንደዛው ምናምን ጥሩ ነገር ነበረን እና በመሀል ደግሞ የማይሆኑ ነገሮች እየተፈጠሩ መጡ። ካየህ ሜሪ እና ዳኒ አግኝተውን ያልሆነ ነገር አወሩ። ላይክ እኔ አብርሃም ጋር እንደሄድኩኝ ምናምን አድርጎ አወሩ። ልክ እንዳልሆነ ላስረዳቸው ሞከርኩ። ከዛ በኋላ በማታውን ደውዬ ለሷል እንዴት እንደዚህ ታደርጊያለሽ ምናምን ስላት በሰዓቱ ስላናደድሽ ነው እንጂ እሱም ደውሎ እንደዚህ ያላለኝም ምናምን አለችኝ። በሰዓቱ እንደዛ አሁን ስታናግረኝ በቃ ተናደድኩኝና ያወራሁት እንጂ እንደዛ ከነሱ ጋር ቀላቅርሽ ናውጣ ምናምን ከዛ በፊት ከዛ ደግሞ ድጋሚ ሌላ ነገር ምን ተፈጠረ መሰለህ? ካስታወስክ አንተ ሳትፈልግ እቤት እንድትኖር ሊያርጉህ ነበረ እና ያ ነገር አንተ ላይ ጫና እየፈጠረ እንደሆነ ተሰማኝ። ላይ ጥሩ ነገር እንዳልሆነ አንተንም ማይሆን ነገሮች እንድታረግ እየገፋፉ ከአይነት ስሜት ተሰማኝና በቃ ማለት ይሄን ነገር ማድረግ ያቆሙና በቃ መገናኘት ባለበት መንገድ እንገናኛለን፣ ግን ደግሞ ህይወቴ ውስጥ የተለየ ውሳኔ ወይም እኔ የማልፈልገው ነገር እንድታቆሙ ፈልጋለሁ ብዬ ላናገር